ሰላም እና ጤና ለውድ የጽናት ሚዲያ ተከታዮቻችን ይድረስ። የጽናት ሚዲያ ነው። የዕለቱን አበይት ዜናዎች ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ለሚዲያችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ትከታተሉን ዘንድ እየጠየቅን የህወሓቱ ዶክተር ደብረጽዮን ገብረ ሚካኤል ታደሰ ወረደን ፕሬዚዳንት እንዲሆንላቸው ደጋግመው የፌዴራል መንግስቱን መጠየቃቸውን ቀጥለዋል። ዛሬ በደረሰን መረጃ መሰረትም ደግሞ ዲፕሎማቶች ከኤርትራ በመውጣት ላይ ይገኛሉ። በኤርትራ የሚገኙ ኤምባሲዎች የተዘጉና ዲፕሎማቶችን ቤተሰቦቻቸውን ይዘው ከኤርትራ በአስቸኳይ በመውጣት ላይ ይገኛሉ። በዚህ ጉዳይ ሰፋ ያለ ዜና ይዘናል። በትግራይ ያለው አሁናዊ ጉዳይ በጣም ዓለምን እያነጋገረና እጅግ አስፈሪ ሁኔታ ላይ መገኘቱን የተለያዩ ዓለም አቀፍ ሚዲያዎች ይዘግቡ ይገኛሉ። የህወሓቱ ዶክተር ደብረጽዮን ገብረ ሚካኤል የማህተም መልቀም ፕሮጀክት የነበረው ትልቁን ዓላማ ያሳካቻለሁ ብሎ ባሰበበት ሰዓት ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ መንግስት ፕሬዚዳንት እንዲሆንላቸው የሚፈልጉ የትግራይ ተወላጆች በኢሜይል ፕሬዚዳንታቸው እንዲመርጡ የሰጡትን መመሪያ የሰሙት የዶክተር ደብረጽዮን ገብረ ሚካኤል ህወሓት ሰዎች በእጅጉ ተደናግጠዋል። የተዘጋጀውን እንዲሁም የተዘጋ የቀበሌ ጽሕፈት ቤት መንገድ ሊመራ እንደሚችል ቀድሞ እቅድ ያላወጣው ጽንፈኛው ቡድን የለቀመውን የቀበሌ ማህተም ምን እንደሚያደርገው ግራ ገብቶ ተጨንቋል። ጊዜ አስተዳደሩን ባያፈርስ ጊዜ አስተዳደሩ በጀት ማግኘት እንደማይቻል አሁን ገና የገባው ይህ ቡድን መፍትሄ ይሆናል ያላቸውን የተለያዩ አማራጮችን እየሞከረና በኃይልም ደግሞ ይፈታል ብሎ ያሰባቸው ነገሮች በኃይል ለመፍታት እየሞከረ መሆኑን ዓለም አቀፍ ሚዲያዎች ጭምር እየዘገቡ ይገኛሉ። ህወሓት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ይህ የሽብር ቡድን በትግራይ ያሉ ሰላማዊ ሰዎችን እያሰረና እያንገላታ እንዲሁም ደግሞ እስከ መግደል ድረስ እየደረሰ መሆኑን የተለያዩ ከሳተላይት የተገኙ መረጃዎች ያመለክታሉ። ዶክተር ደብረጽዮን ገብረ ሚካኤል ታደሰ ወረደን የፈለጉበት ትልቁ ምክንያት ታደሰ ወረደ ህወሓት ለሚመራው ቡድን እጅግ ምቹ ሰው መሆኑን ዓለም አቀፍ ሚዲያዎች ጭምር እየዘገቡ ይገኛሉ። የትግራይ ምሁራንም እንደሚሉት ከሆነ ታደሰ ወረደ በራሱ ብዙም የመወሰን ፍላጎት የሌለው ሰውና በህወሓት የማይጨክን አይነት ሰው ስለሆነ ለዚህ ለህወሓቱ ዶክተር ደብረጽዮን ገብረ ሚካኤል ለሚያስፈጽሙት ለእያንዳንዱ የሽብር ቡድንና እንዲሁም ደግሞ የተሰናከለ ህይወት ለመሚሩ የተለያዩ ወጣቶችን ለማሰናከልና ለማሰር ለማፈን ምቹ ሰው ሆኖላቸው ተገኝቷል። ዶክተር ደብረጽዮን ገብረ ሚካኤል አሁን ላይ በትግራይ ለተፈጠረው ቀውስ ዋነኛውን ትልቁን ድርሻ የሚወስዱ ሰው ሆኖ ሳለ ከጠገባቸው ያሉ ደግሞ እነ ዓለም ገብረ ዋህድና ሞንጆሪኖ የሚባሉ እጅግ ጽንፈኛና አደገኛ ሰዎች የትግራይን ህዝብ ዳግም ወደ ጦርነት ለመክተትና በትግራይ ህዝብ ያለው ኢኮኖሚካሊ እንዳይረጋጋ ሰላሙ እንዳያገኝና ሰርቶ እንዳያድር ነገን የተሻለ ህይወት እንዳይኖር እነዚህ አሸባሪ ቡድኖች የተለያዩ እንቅስቃሴ እያደረጉ ህዝቡን ወደ ሁከትና ወደ ብጥብጥ እየከተቱት ይገኛሉ። በተለይ የዚህን ጽንፈኛ ቡድን የተቃወሙ በእንደርታና በራያ አካባቢ ያሉ የተለያዩ ወጣቶች እንቅስቃሴ በሰፊ የተደረገ መሆኑን ዓለም አቀፍ ሚዲያዎች ይዘገቡ ይገኛሉ። በእንደርታና በራያ አካባቢ ያለው እንቅስቃሴ የህወሓቱን የዶክተር ደብረጽዮን ገብረ ሚካኤልና የሞንጆሪኖና የዓለም ገብረ ዋህድን ሴራ አንቀበልም ያሉ ወጣቶች በተለያየ መንገድ ሰላማዊ በሆነ መንገድ እየታገሉ ይገኛሉ። ታዲያ ይህን ነገር ያልተዋጠለት የዶክተር ደብረጽዮን ገብረ ሚካኤል ህወሓት የራያና የእንደርታ ሰዎችን በማሰር በማንገላታትና አስፈላጊ መሆኑ ሲገኝ ደግሞ የተለያዩ በጦር መሳሪያ የታገዙ እርምጃዎችን እየወሰደ ህዝቡን እያሰቃየና እያንገላታ ይገኛል። ዛሬም ድረስ የህዝቡን ስቃይ ለማራዘም ቆርጦ የተነሳው ይህ አሸባሪ ቡድን ዛሬም እንደ ትናንቱ ኢትዮጵያን ህዝብ ሰላም እንደነሳው ሁሉ አሁንም በትግራይ ሄዶ የትግራይን ህዝብ ሰላም እየነሳው ይገኛል። ዛሬ በደረሰ መረጃ መሰረት ደግሞ ከትናንት ጀምሮ ዲፕሎማቶች ከኤርትራ በመውጣት ላይ ይገኛሉ። በኤርትራ የሚገኙ ኤምባሲዎች የተዘጉና ዲፕሎማቶች ቤተሰቦቻቸውን ይዘው ከኤርትራ በአስቸኳይ በመውጣት ላይ ይገኛሉ። የኤርትራ ቁልፍ ወታደራዊና መንግስታዊ ተቋማትና መስሪያ ቤቶች በወታደራዊ ይጠበቁ ይገኛሉ። በኤርትራ በሁሉም ከፍተኛ ንቅናቄና ቅድመ ጥንቃቄ እየተካሄደ መሆኑ ከስፍራው የደረሰ መረጃ ያመለክታል። ኢሳያስ አፈወርቂ በቅርቡ ሳውዲ አረቢያ የስትሮክ ሕክምና በማድረግ ላይ እንደነበር ይታወቃል። ለሁለተኛ ጊዜ ለሕክምና ወደ ሳውዲ አረቢያ አምርቶ ነበር። ከዛ በኋላ ግን በኤርትራ እየወጡ ያሉ መረጃዎች ከኤርትራ ወታደራዊ ተቋማት ድንጋጤ ፈጥሮ ይገኛል። ይህ በዚህ እድሜው እንኳን ሰላምን የማይወደው ጨካኙ ሰው አሁንም ድረስ በኤርትራውያን ላይ ልክ እንደ ዶክተር ደብረጽዮን ገብረ ሚካኤል የተለያዩ የስቃይ ማራዘሚያ ሁኔታዎችን ነው እየፈጠሩ ያሉት። እነዚህ ሁለቱ ያልተቀደሰ ጋብቻ ያደረጉት ህወሓትና ሻዕቢያ ዛሬም ድረስ ለአፍሪካ ቀጠና አለመረጋጋት ከፍተኛውን ድርሻ እየወሰዱ ይገኛሉ። እነዚህ ቡድኖች ቀድሞም የተቋቋሙበት በወጣቶች ደም ነውና ዛሬም በወጣቶች ደም ለመነገድ የተለያዩ እንቅስቃሴዎች እያደረጉ ይገኛሉ። በተለይ አሸባሪው ምግብ ኃይል የሚባል አሸባሪ ቡድን የዚህ የቡድን መሪ
ራሱን የወታደራዊ መሪ ነኝ ብሎ ያሰበ የተለያዩ እንቅስቃሴዎችን በትግራይ ህዝብ ላይ ጫና በማሳደር የወርቅ ዘረፋዎችና የተለያዩ የንግድ ተቋማትን በመዝረፍ የራሱን ኢኮኖሚካሊ ህይወቱን እያሳደገና በትግራይ ህዝብ ላይ ያለውን ደግሞ ድህነት እየጨመረ የሚገኝ አንድ ሰው በትግራይ እጅግ አስፈሪ የሆነ እንቅስቃሴ እያደረገ ሚሊታሪው እንደ ልቡ እያዘዘ የትግራይን መከራ እያበዛ ይገኛል። ምግበይ ኃይሌም ሆነ ዶክተር ደብረጽዮን ገብረ ሚካኤል፣ አለም ገብረ ዋህድና ሞንጆሪኖ በትግራይ ህዝብ ላይ እያሳደሩ ያሉት ጫና ቀላል የማይባልና የትግራይን ህዝብ መከራ እያበዙ እንደሆነ የተለያዩ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። ታዲያ የትግራይ ህዝብ በዚህ ሰዓት ማድረግ ያለበት ነገር ከፌዴራል መንግስቱ ጋር በጋራ በመሆን ፌዴራል መንግስቱ የሚበጅተውን በጀት በአግባቡ በመጠቀም ከጊዜያዊ አስተዳደሩ ጋር አብሮ በመቆም ጊዜያዊ አስተዳደሩ በመደገፍ የትግራይ ህዝብ ሰላም፣ መረጋጋትና ወደ ልማት እንዲገባ ከሚፈልጉ አካላት ጋር በጋራ መስራትን ምርጫው ሊያደርግ ይገባል። እነዚህ ቡድኖች ዛሬም ድረስ በጽንፈኝነትና ህዝቡን በመከራው ለማኖር ቆርጦ የተነሱት የዶክተር ደብረጽዮን ገብረ ሚካኤል ህወሓት አመራሮች ዛሬም ድረስ የትግራይን ህዝብ እያሰቃዩት እንደሚገኙ ሁሉም የሚያውቀው ሀቅ ነው። ስለዚህ የተከበርከው የትግራይ ህዝብ ዛሬም ቢሆን በተለያየ መንገድ መከራን ለማብዛት ከሚሰሩ አካላት ርቀ ከፌዴራል መንግስትና ከተለያዩ የኢትዮጵያ ጎረቤት አጎራባች ክልሎች ጋር በጋራ በሰላም በመኖር የራስን የተሻለ ኢኮኖሚካሊ የምታድግበትን ሰላምን የምታሰፍንበትን አማራጭ እንድትወስድ ሲል ከዚህ በፊት ፕሬዚዳንት ጌታቸው ረዳ ለትግራይ ህዝብ ማስተላለፉ ይታወቃል። የተከበራችሁ የጽናት ሚዲያ አባላት ተከታዮቻችን የዕለቱን አበይት ዜናዎች በዚህ ጨረስን። በሌላ ፕሮግራም እስከምንገናኝ ቸር ያሰማን።